ተመልካቾች ከአጫጭር መረጃዎቻችን ተመለስን አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናመራለን በተለያዩ ሀገራት በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚኖሩ ይታወቃል ነገር ግን ካለው አቅም አኳያ ወደ ሀገር ቤት የሚላከው የውጭ ምንዛሬ በቂ እንዳልሆነም ይገለጻል እንዲሁም መረጃዎች እንደሚያሳዩት እስከ 78% የሚሆነው ሬሚታንስ በህገ ወጥ የሚላክ በመሆኑ ነው የኢትዮጵያ ብሔራዊ ባንክም ይህንን ሰፊ ችግር ለማስተካከል ስራዎችን እየሰራ እንደሚገኝ ገልጿል በዚህ ጉዳይ ላሉ ችግሮችና መፍትሄዎች ባልደረባችን ሃይማኖት ወርቁ ከባለሙያ ጋር ቆይታ አድርጋለች እሱን ተከታትለን እንምጣ የውጭ ምንዛሬ በቀጥታና በህጋዊ መንገድ ወደ ሀገር ውስጥ ማስገባት የብሔራዊ ባንክ የውጭ ምንዛሬ ክምችትን ለማሳደግ የዕዳ ክፍያን ለመፈጸም እንዲሁም የዋጋ ንረትን ለማረጋጋትና ኢንቨስትመንት እንዲሁም የንግድ እንቅስቃሴን ለማሳደግ ከዛም ባለፈ እንግዲህ የፋይናንስ ሴክተሩን ለማጠናከር ወሳኝ ሚና ይጫወታል እኛም በዛሬው የኢትዮ ቢዝነስ ዝግጅታችን የውጭ ምንዛሬ ሙሉ ለሙሉ በህጋዊ መንገድ እንዲገባ ከባንኮች ከመንግስት እንዲሁም ደግሞ ከባለድርሻ አካላት ምን ይጠበቃል የሚለውን በስፋት እንመለከታለን አብራችሁ ቆዩ ህገወጥ የምንለው መንገድ በሀገሪቱ ህግ ያልተፈቀደ ወይም አሰራር ስርዓት ያልተበጀለት አካሄድ ሲሆን ህገወጥ ይባላል ከሁለት አንግል እንግዲህ ሊሆን ይችላል አንደኛ በኢትዮጵያ ህግ ያልተፈቀዱ አሰራሮችን የተከተለ ከሆነ ህገወጥ ልንለው እንችላለን ሁለተኛው ከሚላከበት ከመነሻው ሀገርም እንደዚሁ ህጋዊ አሰራርን ያልተከተለ ከሆነ ህገወጥ ልንለው እንችላለን ህገወጥ የሚለው በተለምዶ ትይዩ ገበያ ወይም ጥቁር ገበያ የሚባለውን የሚገልጽ ነው ማለት ነው በአንዳንድ ሀገራት ኢኮኖሚውን እንደ ትክክለኛ መልካች ትክክለኛ የምንዛሬውን ተመን አመልካች አድርገው ያዩታል በኢትዮጵያ ውስጥ ግን እንደዚህ አይነት ስራዎችን መስራት የተከለከለ ነው ህገወጥ የሚለው ከሱ ነው በዋናነት እንግዲህ ለዚህ ምክንያት ይሆናል ተብሎ የሚታሰበው በተለያዩ የዓለም ክፍሎች ያሉ ኢትዮጵያውያን ገንዘብ በሚልኩበት ሰዓት በምንዛሪ ተመን በህጋዊውና በትይዩ ገበያው መሃል ያለው የምንዛሪ ተመን መለያየት ወደዛ እንዲያጋድሉ ያደርጋቸዋል ሁለተኛው ደግሞ ተደራሽነትና ከፍጥነት ጋር የተያያዘ ነው በህገወጥ ወይም በትይዩ ገበያ ገንዘብ ማስተላለፍ የሚጠቀሙ ሰዎች ብዙ ጊዜ አገልግሎቱን በአቅራቢያቸው ወይም ከቤታቸው ሳይወጡ ያገኙታል በህጋዊ መንገድ ለመላክ ግን ምናልባት ትራቭል ማድረግ ሊያስፈልጋቸው ይችላል ከዛ ጋር ተያይዞ የተለያዩ ህጋዊ ሪኳየርመንቶችን ማሟላት ሊኖርባቸው ይችላል ስለዚህ ከተደራሽነት አንፃር ህጋዊው የምንዛሪ መስመር የሚጠበቅበትን ያህል ስላልተስፋፋና ቀልጣፋ ስላልሆነ እሱም እንደ ሁለተኛ ምክንያት ሊሆን ይችላል የውጭ ምንዛሬን በህጋዊ መንገድ ለማስገባት በሚደረገው ጥረት ላይ እያጋጠሙ ያሉ ዋና ተግዳሮቶች ምንድናቸው ከዛም ባለፈ እንግዲህ የውጭ ምንዛሬ በህገወጥ መንገድ ወደ ሀገር ውስጥ መግባቱ በፋይናንስ ሴክተሩ ላይ ያደረሰ ያለው ጉዳትስ ምንድነው አንደኛው የመሰረተ ልማትና የተለያዩ የቴክኖሎጂዎች ጋፕ ነው በሱ መሃል ያለው ክፍተት እስካሁን በነበረው አሁን በቅርብ ጊዜ አዳዲስ ቴክኖሎጂዎች እየተጀመሩ ሰዎች ከሚሰሩበት ቦታ ከቤታቸው ሆነው ማስተላለፍ የሚችሉ አማራጮች እየቀረቡ ቢሆንም በፊት በነበረው ግን በወኪል አማካኝነት የሚሰጥ ለነሱ አድካሚ የሆነ አይነት የግብይት ስርዓት ነው የነበረው በተለይ በውጭ ሀገራት ተመሳሳይ ስራዎችን ለመስራት የሚያስፈልገው የላይሰንስ ሪኳየርመንት ሰፋና ዘርዘር ያለ ነው በዚህም በኩል በባንኮቹም በኩል ከኤጀንቶቹ ጋር ስራ ለመጀመር የነበሩት የህጋዊ ሪኳየርመንቶች የተወሳሰቡ ስለነበሩ እሱ ያንን ተግዳሮት ፈጥሯል ማለት ነው ከቅርብ ጊዜ ወዲህ ግን በብሔራዊ ባንክ በኩልም ያለው የላይሰንስ አሰጣጥ የድርጅቶቹን ህጋዊነት በህጋዊ መንገድ እየሰሩ መሆናቸውን እስካረጋገጠ ለሀገር ዓላማ እስከዋለ ድረስ የማበረታታት ህጋዊውን ነገር የመደገፍ አይነት ነገር ስላለ በተወሰነ ደረጃ ተቀርፏል ከ2020 ጀምሮ ደግሞ አዲስ ዳይሬክቲቭ ብሔራዊ ባንክ የፔመንት ሲስተም ኦፕሬተር እንዲሁም የፔመንት ኢንስትሩመንት ኢሹወር የክፍያ ሰነድ አታሚዎችና የክፍያ ስርዓት አንቀሳቃሾች የሚል ላይሰንስ ሞዳሊቲ አመቻችቶ ስራ ከተጀመረ በኋላ የተለያዩ የቴክኖሎጂ ተቋማት ያንን ለማቅለል ብዙ ስራዎችን ሰርተዋል ማለት ነው በሞባይል መተግበሪያዎች አማካኝነት ገንዘብ መላክ የሚቻልበትን ሰዎች ከውጪ ሆነው አካውንት መክፈት የሚችሉበትን
የመሳሰሉትን ነገሮች ስላደረጉ እየቀለለ መጥቷል። እንደ ኢትዮጵያ ባሉ አሁን በማደግ ላይ ያሉ ኢኮኖሚዎች ላይ የተለያዩ ነገሮችን ለመስራት ብዙ ኢንፍራስትራክቸሮችን ፋብሪካዎችን ትልልቅ መሰረተ ልማቶችን ለመገንባት የውጭ ምንዛሪ የምንጠቀምበት በውጭ ምንዛሪ ገቢ የምናገኝበት በውጭ ምንዛሪ ብድሮችን የምናመቻችበት ሁኔታ አለ። ከዛ ጋር ተያይዞ ብድሮቹን ለመክፈል የውጭ ምንዛሪ እንጠቀማለን። የተለያዩ ግብአቶችን ለማስገባት ቴክኖሎጂዎችን ወደ ሀገር ለማስገባት የውጭ ምንዛሪ እንጠቀማለንና እነሱ ነገሮች በእኛ አቅም ማምረት የሚቻልበት ደረጃ እስክንደርስ ድረስ ክሪቲካል ስለሆኑ ለዛ ልናውለው የምንችለውን አገሪቷ ለምትፈልጋቸው ወሳኝ የሆኑ ነገሮች ልናውል የምንችለውን የውጭ ምንዛሪ ወደ ሌላ ቦታ እንዲሄድ ያደርጋል ማለት ነው። ያ ነገር አንዳንዱ ሳይመጣም ወደ ውጪ ህገወጥ ገንዘብ የማሸሽ ሁኔታ ውስጥ እንዲውል ሊሆን ይችላል። አንዳንዶቹ ደግሞ ለሀገሪቱ ቅድሚያ የማይሰጣቸው ወይም በሀገር ውስጥ ተመርተው የሀገር ውስጥ ምርት መጠቀም የምንችላቸው ነገሮች ያላግባብ መግባት እንዲበረታቱ ሊያደርግ ይችላል። ሁለተኛው የውጭ መንግስታትም የኢትዮጵያ መንግስትም በጥንቃቄ ያያየውና ሊታገለው እያለ ያለው ለህገወጥ ነገሮች ሊውል ይችላል። ለህገወጥ ጦር መሳሪያ ዝውውር ሊውል ይችላል። ለህገወጥ የሰዎች ዝውውር ሊውል ይችላል። ለህብረተሰብ ለሀገር ደህንነት አስጊ የሆኑ አደንዛዥ እጽ የመሳሰሉ ነገሮችን ቴሮሪዝምን ፋይናንስ ለማድረግ ሽብርተኝነትን ፋይናንስ ለማድረግም ሊውል ይችላል። እንዲህ አይነት ነገሮችና ወደ ሀገር ውስጥ የሚገባውን ገንዘብ በህገወጥ መንገድ ወደ ሌላ ቦታ ከሄደ ለነዚህ እኩይ ዓላማዎች ወይም ላልተፈለጉ ዓላማዎች ሊውል የሚችልበት እድል አለ ማለት ነው። በተጨማሪም በሀገር ውስጥ በዛ አቅም ተነስተው ማምረቻ የመሳሰሉትን ነገር ሊያቋቁሙ የሚችሉ ባለሀብቶች በውጭ ምንዛሪ እጥረት ምክንያት የሚፈልጉትን ዓላማ ማሳካት አይችሉም ማለት ነው። አሁን ላይ ከውጭ የምናስመጣውን ከአመት በኋላ ከ6 ወር በኋላ በሀገር ውስጥ አምርቶ ለገበያ ለማቅረብ የሚደረገውንም ጥረት ያጓትታል ማለት ነው። በሀገር ውስጥ የተለያዩ መሰረተ ልማቶች ከትራንስፖርት ጀምሮ የሚያስፈልጉ አሉ። እነሱን ለማሟላትም የሚያስፈልገውን የውጭ ምንዛሬ እንዲዳከምና የተራዘመ ጊዜ እንዲወስድ ሊያደርግ ይችላል ማለት ነው። ባንኮች የውጭ ምንዛሬ በህጋዊ መንገድ ወደ ሀገር ውስጥ እንዲገባ ከዕለታዊ የምንዛሬ ተመን በተጨማሪ ምን አይነት ማበረታቻዎችን እየሰጡ ይገኛሉ? አሁን ላይ ባለፈው አመት ሐምሌ ላይ ከተወሰነው የሁለቱም ገበያዎች የውጭ ምንዛሪ የትይዩ ገበያና የኦፊሻል የሚባለውን የባንኮቹን ገበያ የማዋሃድ ውሳኔ በኋላ በተሻለ መልኩ የኦፊሻሉና ፓራሌል ማርኬቱ ላይ ያለው ሬት ተቀራርቧል። እሱ የተወሰነ አድቫንቴጅ ሰጥቷቸዋል። ከዛ ተጨማሪ ግን አሁንም የዋጋ ልዩነት ተግዳሮት ስለሆነ ለሚልኩ እንዲሁም ለሚቀበሉ ሰዎች የተለያዩ ማበረታቻዎችን እያደረጉ ይገኛሉ። አብዛኞቹ ባንኮች የኛን ድርጅት ጨምሮ ተጨማሪ ቦነስ ገንዘብ በሚላክበት ጊዜ ተጨማሪ ቦነሶችን በተቀባዩ በኩል የመክፈል አለ። ከ5% እስከ 15 እስከ 20% የሚደርስ ተጨማሪ ጉርሻዎችን የተቀባዩ ወገን እንዲያገኝ ያደርጋሉ። ከዛ ተጨማሪ ለዳያስፖራ ኮሚኒቲ ወይም ለሚልከው አካል በውጭ ምንዛሪ ማስቀመጥ እንዲችል የውጭ ምንዛሪ ሂሳብ ከዛው ባለበት ሆኖ መክፈል የሚችልበትን አሰራር ተዘርግቷል። ከዛ ተጨማሪ በውጭ ምንዛሪ የሚቀመጡ ገንዘቦች ላይ ከመደበኛው ወለድ በእጥፍ የሚያስከፍል አይነት የወለድ ስርዓት አለ። ስለዚህ የተሻለ ወለድ እያገኘ መቀመጥ የሚችልበት አለ። በውጭ ምንዛሪ መጥቶ ኮንቨርት ተደርጎ የተቀመጠ ገንዘብ ከሆነ ማለት ነው። በውጭ ምንዛሪ በራሱም ደግሞ ማስቀመጥ የሚቻልበት እድል ተመቻችቷል። ከዛ ተጨማሪ አብዛኛው የኢትዮጵያ ዳያስፖራ ማህበረሰብ ውጭ ሀገር ሰርቶ እዚህ ያለ ቤተሰቡን ማገዝ ወይም ደግሞ እዚህ ተመልሶ ለሚኖረው ኑሮ የተለያዩ ነገሮችን መስራት ስለሆነ ፍላጎት ያለው ቤት፣ መኪና የመሳሰሉ ነገሮችን ማግኘት ይፈልጋል። ከሱ ጋር በተያያዘ ባንኮች አብዛኞቹ በሚባል ደረጃ በውጭ ምንዛሪ ገንዘብ ለሚያስተላልፉ ወይም በውጭ ምንዛሪ ገንዘብ ለሚያስቀምጡ የዳያስፖራ አባላት በተሻለ የወለድ ምጣኔ የቤት፣ የመኪና የመሳሰሉ እንደዚህ ለአስፈላጊ ነገሮች የሚያገለግሉ ቁሳቁሶችን መበደር የሚያስችል ስርዓት ሰርተዋል። ከዛ ተጨማሪ መንግስት በዚህ በውጭ ምንዛሪ ለሚደረጉ ኢንቨስትመንቶች የተሻለ አሰራሮችን
እየዘረጋ ነው። ቅድም የጠቀስኩት ባለፈው ዓመት የተተገበረው ህግ የሚላኩ ገንዘቦች የሚኖራቸውን ምንዛሬ ብቻ ሳይሆን ኢንቨስት ያደረጉ ሰዎች ትርፋቸውን በውጭ ምንዛሬ ማውጣት የሚችሉበትን አሰራር የተሻለና ቀላል አድርጎታል ማለት ነው። ስለዚህ እንደዚህ አይነት ማበረታቻዎች አሁን በባንኮች በኩል የሚደረገው የተሻለ የወለድ ምጣኔ መስጠት፣ ተጨማሪ ጉርሻዎችን መስጠት፣ ለላኪዎች ወይም ለተቀባዮች በውጭ ምንዛሬ ለሚቆጥቡ በውጭ ምንዛሬ ገንዘቡን መነሻ ገንዘቡን ለሚያዋጡ የተሻለ የብድር ወለድ ምጣኔ ተመን ያለው ብድሮችን የማቅረብ ስራዎችን እየሰሩ ይገኛሉ። በሁለተኛው ረገድ ደግሞ ከቅልጥፍና እና ከተደራሽነት ጋር በተያያዘ ያለውን ነገር ለመፍታት የተለያዩ መተግበሪያዎችን በሞባይል የሚሰሩ መተግበሪያዎችን እያበለጸጉ ወይም ከሚያበለጽጉ አካላት ጋር በትብብር እየሆኑ ወደ ስራ እያስገቡ ይገኛሉ ማለት ነው። ሁለት አይነት የገንዘብ ማስተላለፍ ዘዴዎች አሉ። መደበኛው በባንክ በኩል የሚደረገው ቀጥታ ከባንክ አካውንት የሚተላለፍ ነው። እሱ ሁሉም ባንኮች የሚሳተፉበት ዓለም አቀፍ የገንዘብ ማስተላለፊያ ኔትወርክ አለ፣ ስዊፍት የሚባል በዛ አማካኝነት የሚመጣ ነው። ሪሌቲቭሊ ለትናንሽ ገንዘቦች ቻርጁ ከፍ ስለሚል አይመከርም። ለትልልቅ እንደ ኢንቨስትመንት ፍሰቶች ላለው ግን እሱንም መጠቀም ይቻላል። እሱ ላይ ያለውን የተለያዩ የኮረስፖንደንት ባንክ ጋር ያላቸውን ግንኙነት ማጠናከር አንደኛው ነው። ሁለተኛው ውጭ ሀገር ላይ በስፋት የተለመደውና ለግብይት የሚውለው የካርድ ፔመንት ስለሆነ ከካርድ መነሻ ሆነው ቀጥታ ኋላ ማስተላለፍ የሚቻልባቸው መንገዶች ተሰርተዋል። ስለዚህ ከዚህ ጋር ትልቅ ተሳትፎ ያላቸውን እንደ ቪዛ፣ ማስተር ካርድ፣ አሜሪካን ኤክስፕረስ የመሳሰሉ ተቋማት ጋር ትብብርን በማጠናከር የዚህ አይነቶቹ ትራንስፈሮች በጣም በአነስተኛ የመላኪያ ወጪ እና ቀልጣፋ በሆነ ሴኩር በሆነ አካሄድ እንዲሄዱ የማድረግ ስራዎችን መስራት አለባቸው። እነዚህኞቹ በባንክ በኩል ገንዘቡ በባንክ በኩል የሚተላለፍ ቴክኖሎጂ ግን በተለያየ የሚሳለጥ ናቸው። ሁለተኛው ደግሞ በኤጀንቶች አማካኝነት በስፋት ስማቸውን የምናውቀው ዌስተርን ዩኒየን፣ መኒግራም፣ ዳሃብሺል የመሳሰሉ የሚሰሩት ነው። ሪሌቲቭሊ ከዛኛው ከባንክ ሲስተሙ ጋር ሲነጻጸር ሬታቸው ከፍ ይላል፣ ግን ለቅልጥፍናና ለመላክ ብዙ ሰዎችን አድሬስ ከማድረግ አንፃር ደግሞ የተሻሉ ናቸው። በዛኛው በተለይ በመላኪያው ወገን በሚሰራባቸው ቦታዎች ላይ የተሻለ ተደራሽነት ወይም ቀለል ያለ የአሰራር ስርዓት ስለዘረጉ ከነሱ ጋር የተያያዘው ነገር ቀልጠፍ ያለ ይመስላል። ስለዚህ ባንኮቹ ከነዚህ ድርጅቶች ጋር ያላቸውን ትብብር በማጠናከር አሁን ላይ ያለው ከፍተኛ ቻርጅ የሚደረገው ቻርጁ የሚቀንስበትን ድርጅቶቹ ማግኘት ያለባቸውን ጥቅም ከብዛት አብዛኛውን በህገወጥ መልኩ የሚካሄደውን የገንዘብ ማስተላለፍ ወደ ህጋዊ በማምጣት ከብዛት እንዲያገኙ በማድረግ አንዳንዶቹን ደግሞ ባንኮቹም ማበረታቻውን የሚያውሏቸውን ነገሮች ለዛ ኮስት መሸፈኛ በማድረግ ያንን ነገር እንዲሳለጥ ማድረግ ይችላሉ። ስለዚህ ከገንዘብ ተቋማት ጋር ወይም ይሄ የሐዋላ ስራ ከሚሰሩ እንደ ዌስተርን ዩኒየን፣ መኒግራም ከመሳሰሉት ጋር ያለውን ትብብር ማጠናከር፣ ከባንኮች ጋር ያለውን ትስስር ማጠናከር፣ ለመላኪያ የሚያስከፍሉትን ክፍያዎች በተቻለ መጠን ሰው በአቅሙ ሊከፍለው የሚችለው ወይም አፎርደብል ማድረግ አንዱ ነው። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የአምራች ኢንዱስትሪ እድገት እንዲሁም ኢትዮጵያ በአፍሪካ የነፃ ንግድ ቀጠና ግብይትን በተመለከተ ከዚህም ባለፈ የኢንቨስትመንት ባንክ መረጃን አደረስናችሁ። በዝርዝር በውጪ ከሚኖሩ ኢትዮጵያውያን የሚላከው ሬሚታንስን በተመለከተ መረጃ አደረስናችሁ። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።